Telecobradiasa Rakaparia Telecobredega Genemento Robogo Bredele Besia. አየሽ ከምግቡ በላይ ምግቡ የሚቀርብበት መንገድ የሚያከብር ማህበረሰብ ባለበት እንደዚህ ለብሰሽ ወንጌል መስበካቺ አንቺ የምትሰብኪው ኢየሱስን ነው፣ እነሱ የሚቃወሙሽ በኢየሱስ ስም ነው። ልዩነቱ ግን አለባበስሽ ላይ ነው። አየሽ ደግሞ አንዳንድ ለዛ መገናኛ ገብጮ የሚል ሰውዬ እንደዚህ አይነት እብደት ቀውስነት የወንጌል ስርጭት ሳይሆን የወንጌል እንቅፋት መሆን ሰዎች በወንጌል እንዳያምኑ እግዚአብሔር ወንጌል የሚሰብኩ ወንድሞችን ሲያሰማራ ጠላት ተመሳሳይ ቦርሳ ሲዞ ተመሳሳይ ጸጉር ቁርጥ አድርጎ የሚለቃቸው አሉ። ወንጌል የሚያበላሹ እውነቴን ነው የምነግርህ። ሰይጣን ነው የሚልካቸው። ዲሞኒክ እንደሆኑ ርኩስ መንፈስ በውስጣቸው እንዳለ የሚያደርጉት ድርጊት አጫጫኋቸው ይናገራል። እንደዚህ ስል ብዙዎቻችሁ የምታምኑት ቆይታችሁ ነው፣ ግን ዲሞኒክ ናቸው። ዲሞኒ ኢየሱስ ምናምን አይታችሁ ዝም ብሎ የሚሮጥ ቦርሳ ይዞ መገናኛ ጋር አሰዳቢ የሰው መሳቂያ የሚያደርግ ጴንጤዎች እንደዚህ ናቸው ብሎ ሰው እንደዚህ እንዲያስብ የሚያደርጉ ሰዎች እነዚህ ዲሞኒክ ናቸው፣ ፖሰስድ ናቸው፣ ጠላት የዘራቸው እንክርዳዶች ናቸው። እዛ ሰፈር ያሉ ክርስቲያን ወንድሞች ያን ልጅ መምከር ይኖርባቸዋል። እንደ ድመት የሚጮህ ሰው አይቻልም። አይታችኋል? እኔ እነዚህ ሰዎች የጸዱ አይደሉም፣ ክሊር ሰዎች አይመስሉኝም። እነዚህ ጠላት የሚልካቸው ሰዎች ናቸው፣ ወንጌል የሚያበላሹ ሰዎች ናቸው። ካችሁ ክርስቲያኖች ቶሎ ቶሎ ተስፋ ቁረጡ አለ። ክርስቲያኖች እድሜያቸው የሚያልቅ ተስፋ ባለመቁረጥ ሲፍጨረጨሩ ሲወድቁ ሲጋጋጡ ነው ዘመን የሚያልቅ እድሜ የሚቆጥሩ። ትተው እንዳይሄዱ ሲኦል ፈርተው ጌታን አፍቅረው አይደለም። ትተው እንዳይሄዱ ሲኦል ደግሞ የሚባል ነገር ይፈራሉ። እንዳይቀጥሉ ደግሞ ህይወት ሲኦል ሆኗል። በሁለት ሲኦሎች መሃል ይኖራል። በትክክል ወንጌል የገባው ሰው ግን የማይሄደው ሲኦል ፈርቶ ሳይሆን ጌታ ሆይ ካንተ ወደ ማን እንሄዳለን በሚል የጌታ ፍቅር ነው። መጽሐፍ እንደሚል በእግዚአብሔር ፍቅር ራሳችሁን ጠብቁ እንደሚል እግዚአብሔር እንደሚያፈቅር ስታስብ ራስህን ትጠብቃለህ። በጣም ልዩነት አላቸው። በጣም ትሪኪ ናቸው። በጣም ሸዋጅ ናቸው። እነዚህ ነገሮች ማስተዋል ይጠይቃሉ። ክርስትናን እንደተጻፈው እንደ አዲሱ ኪዳን ማሰላሰል ይፈልጋል። የምናየው አይነት የዘመኑ ግልብ ክርስትና ሲሆን በስመ አብ ወልድ ማን ይዞ ማለቀው የለም፣ ማን ሞክረው ሙከራ የለም። እኔ አሁን ሕያው ሆኜ አልኖርም፣ ነጠላ ሰረዝ፣ ክርስቶስ ግን በእኔ ይኖራል። አሁን እየኖረ ያለው ማን ነው? ክርስቶስ። ክርስትና እግዚአብሔር ባንተ ውስጥ ሊኖር አንተን የጠራበት ሊኖርብህም ስጋህን በዋጋ የገዛበት እንጂ ላንተ የተሰጠ ዳሽ ሙላ የለም። እችን ሙላት እስቲ ሞክር፣ አይዞ ዱብ አይዞ ጻድቅ 7 ይወድቃል 7 ሞክር። እዚህ ጋር ታያለህ። it is no longer I who live, it is no longer I who live። አሁን እየኖርኩ ያለሁት እኔ አይደለሁ፣ እኔ እየኖርኩ አይደለም። ሳውልማ በአይሁዲ እምነት ውስጥ ለፈጣሪው ሊኖር ሞከረ፣ ሊኖር ታገለ። ለፈጣሪ ለመኖር ስትፍጨረጨር ምን እንደምትሆን ታውቃለህ? ፈጣሪን አሳዳጅ ትሆናለህ። ብንያማዊው ሳውል ለፈጣሪ እኖራለሁ ብሎ በስጋ የተገለጠውን ፈጣሪውን ሲያሳድደዋል። ሃይማኖት መልኩ ይሄ ነው። ለፈጣሪ የሚቀና የፈጣሪ የሆኑትን የሚያሳድድ ነው። ግን ሳውል ጳውሎስ ከሆነበት ጊዜ ጀምሮ የሚያወራው ወሬ ይሄው፣ እኔ አሁን ሕያው ሆኜ አልኖርም፣ አሁን እየኖርኩ ያለሁት እኔ አይደለም። በእኔ ላይ የምታዩት ህይወት በሙሉ እኔ የምኖረው አይደለም። እና ማን ነው የሚኖረው? ክርስቶስ ግን በእኔ ይኖራል። አሁን ታዲያ እየኖርክ ያለሁ በስጋ እንዴት ነው? እኔ ሕያው አይደለሁም፣ ክርስቶስ በእኔ ይኖራል። እና በስጋ እየኖርክ አይደለም ወይ? ይኸው ቸርች ስትመጣ አላየሁም ወይ? ስታገባ አላየሁም ወይ? ስትሰራ አላየሁም ወይ? አሁንም በስጋ የምኖርበት ኑሮ ምን ማድረግ እንደሚገባ ካደረክም ይሄ ነው። በወደደኝና ስለኔ ራሱን በሰጠው ዝም ብሎ
አሁንም በስጋ የምኖርበት ኑሮ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው አይልም። የእግዚአብሔር ልጅ ስንል እንድንኖር ወይንም አሁን የምንኖረው ኑሮ በእግዚአብሔር ልጅ ላይ ባለ እምነት ምኑን በማመን የምኖረው ነው? ፍርዱን፣ ኩነኔውን፣ ሲኦል፣ ቅጣት፣ መቅሰፍት ምን? አሁን በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን በሰጠው ቅድም በእግዚአብሔር ፍቅር ራስን ጠብቅ ነው ያልኩት። ከዚህ ትነሳለህ። እንዴት ልኖር ለእግዚአብሔር ስትል እሺ የምትለው መጀመሪያ ጌታ ኢየሱስ ወይም እግዚአብሔር ልጅ ይወደኛል እንጂ ብዙ መፎጋገሩ ጥሩ አይደለም። እወድሃለሁ እጅግ ከዚህ ተነስቼ እኖርልሃለሁ እንዳት መጽሐፉ የሚለው እሱ አስቀድሞ ወዶናልና እኛም ስለዚህ እንወደዋለን። ክርስትና ፍጹም ቆንጆ ሃይማኖት፣ ክርስትና ፍጹም የላይኛው ዓለም እንደሆነ የምታውቀው እኛ ይሄ ፍጥረታዊ አእምሯችን እንደሚያስበው አያስብም። የዓለም ሃይማኖቶች ሁሉ ስለ ፈጣሪና ለሱ ስለመኖር ከሚያወሩት ፈጽሞ ይለያል። የሚያሳዝነው ክርስቲያኖች ወደ እነሱ እንሳባለን። በጣም ብዙ ስለሆኑ ይስቡናል። እና የምንኖረው ፍርድ ፈርተን ምናምን አይደለም። የእግዚአብሔር ልጅ የቱ የእግዚአብሔር ልጅ እኔን ምን ያደረገ የወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ከዚህ በኋላ የምኖረው ነው። ትግል የውድቀት መጀመሪያ ነው። መፍጨርጨር የውድቀት መጀመሪያ ነው። በስጋ ጥረት እሱ ከቀረ 2000 ዓመቱ ነው። 40 የቅድስና ቀናት የሚልና ውጅ 7 የምንምትስ ምናምን የሚነግሩኝ ነው። እንግዲህ ከዛ ደክሞ የመጡ ወንድሞች ወንጌላውያን የነህሚያ ወራት የእዝራ ጊዜ እየተባለ ምንድነው ስለው በቃ ያው ዞሮ አፈርደች ማብላት ራስ። ከዛ ግን ስጋ አፈርደች በላው ምን ይበላል አስበላኝ እንጂ ውጤቱ እንደዛ ነው። በስጋ ነው መጽሐፍ ቅዱስ ውስጥ የሌሉ አዳዲስ ሙከራዎች የሆነ ሰንበዲ ሰሞኑን ከየት እንደሚያመጡ አናውቅም። ያመጣና ያንን ሙከራ ምን ስጋን አደብ ለማስገዛትና ጸባይ በማስገዛት ስጋን ወደ መንፈስ በመቀየር እዛ በኋላ በቃ የሳልነው ነገር አለኛ ድሮ እያለን እናስብና እሳቸውን ለመሆን ነው የምንሞክረው። እኛም ደግሞ በሐሳባችን የሳልነው ቅዱስ ያልነው ስዕል አለ። እሱን ለመምሰል ለምሳሌ መኮሳተር፣ መጨማደድ፣ የድምፅ ቶንህን መቀየር፣ ሰላምታህን ጴንጤያዊ ማድረግ። እዚህ ያለ ወንድ ተበረታለህ እንደዚህ ነው ተበረታም ጌታ ይባላል ተበረቻለሽ እቴ ናም እንደዚህ ነገሮች አሉ። የሆነ መልክ አለ። ያ መልክ ግን ኢየሱስን ይመስላል ወይ? እንደዚህ ጮጎጊት የሆነ መልክ ነው ወይ የተጠራነበት ጥሪ? ለሰውም ለራስም ለቤተሰብም የማይሆን መልክ እሱ ነው ወይ? እስቲ የስጋ ጥረትን በስጋ እስቲ ወንድሜ ይሆኑ እንሞክር። እኔ እናንተ እስቲ እንጣጣር። መጽሐፍ ምን ይላል? ቀደም የምንኖረው ኑሮ እኔን በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት እሱን አምኜ ተማምኜው እንጂ የምኖረው እኔን አምኜ እንዴት ነው እያየኸኝ ነው አሪፍ ነኝ አይደል አስተማማኝ ነኝ አይደል እያልኩ አይደለም የምኖረው። እንደሚወደኝና ደግሞ የሆነ ትዝታለኝ ስለኔ ራሱን እንደሰጠ ማሰብ በዛ ላይ ባለ እምነት የምኖረው ነው። ከዚህ በኋላ በስጋ የምኖረው ኑሮ አለ ጳውሎስ። አይ እንደ ሌሎች ውስጥ አንዳንድ ነገሮች ያወጣን ያቀድን ለምን አንፍጨረጭርም? አንድ ጊዜ እዚህ ያሉ እህቶች የሆነ ቸርች ሲሄዱ ሁሉም ጉባኤው ወንበር ላይ በእግራቸው ወጥተዋል እና ጦጣ ሆኑ ማለት ነው። ምንድነው ሐሳቡ ሲባል በመንፈሳዊ ሕይወት ከፍ ለማለት ከፍታ ለማለት ምን ነው ብለን በዚህ ሞክረዋለን። የለም በዚህ ሞክረ ሄደን ባፍጢማችን ድፍት ይሞከራል። ሰንበድ የሆነ ነገር ያመጣል። 3 ቀን እንሞክረዋለን። የለም 7 ቀን እንሞክረዋለን። የለም እስቲ ድንገት ብሎ ማን እንደሆነ እስቲ ደግሞ እስቲ እንውጣ ወንበር ላይ እንውጣና እስቲ ከፍ እንበል ብሎ አለመሰለኝ። ያው የኛ ህዝብ ያሉትን ነው። ደግ ህዝብ ነው። ምስኪን ህዝብ እኮ ይወጣል። ሲደርሱ ሁሉም ወጥተዋል ማለት ነው ወንበር ላይ ወደ ፈጣሪ ቀረብ ለማለት። ይሄ ሁሉ ሙከራ ስጋን ለማሰልጠን ለእግዚአብሔር ህይወት
የማታስተውሉ የገላትያ ወይ ጉድ ሰዎች ወይ oh you foolish Galatians or you foolish and thoughtless and superficial Galatians ወይ ጉድ superficial Galatians በቃ ስትወጣ የምታየው ሁሉ ይሄኛው ምንድን ችግራቸው በአይናችሁ ፊት ሁሌ ሲኖሩ መንፈሳዊ ሕይወትን ሲያስቡ በክርስቶስ እግዚአብሔርን ማመን በክርስቶስ እግዚአብሔርን መከተል ሲያስቡ ሁሌ ምን እያዩ ነው ሕይወታቸው የሚመሩት የነበረው? በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? አዚም ያደረገባቸው ገላትያ አካባቢ ያሉ ጠንቋዮች፣ አስማተኞች አይነት ነው። አዚም ያደረገው ማን? አዚሙ ምንድን ነው? መጀመሪያ አዚሙ ምንድን ነው? አርግ አታርግ የሚል ሕግ የሙሴ ሕግ ቸርች ውስጥ ይሄን እናርግ ይሄን አታርግ የሚባል ትምህርት አዚም አለው ጳውሎስ። ስለዚህ አዚም አድራጊው ማን ነው ማለት ነው? ሕዝቡ ላይ ክርስቶስ እንደተሰቀለ እያሰቡ እንዳይኖሩ ሕግን ወደ መጠበቅ መፍጨርጨር እንዲሄዱ አዚሙ ሕግ ከሆነ ገላትያ ላይ አዚም አድራጊው ማን ነው ማለት ነው? ጠንቋይ ለፓስተሮች አቤት ፓስተሮች። ስለዚህ አሁን ይሄንን አዚም ያደረገባችሁ ማን ነው ተብሎ እንደተጻፈ የአዚም መናፍስትን እየተዋገን እንጸልያለን ብትል ይሄ ጥቅስ ከዛ ጋር ምንም ግንኙነት የለውም። አዚሙ የደብተራ ምትሃት አይደለም። ምንድን ነው አዚሙ? ሕግ አርግና አታርግ። ይሄን እናርግ ወገኖች፣ ባካችሁ እንዲህ ማድረግ ከዛሬ ጀምሮ በሉ። ከዛሬ ጀምሮ እንደዚህ ገጥሟቸው ያውቅም? ኮንፈረንስ ላይ ሁላችንም ወጣቶች ትንሽ ጎረምሳ ሁላ ሁላችሁም ከዛሬ ጀምሮ በሉ። ሃሌሉያ! ከዛሬ ጀምሮ ሁለተኛ ወደ እህቶች ላይ እህቶች ደግሞ በቀጥሎ ሁለተኛ ወደ ወንድሞች ጳውሎስ እንዳልታውቃለህ ልክ እንዲህ ከተባለ በኋላ አለ በማግስቱ ምንድን የሚለው ይብሳል። ማየቱ መታየቱ በጣም ነው የሚብሰው ብሎ አለ። ይህ ሱፐርፊሻል የሆነ ውጫዊ መልክ ያለው ለታይታ የማስመሰል ግብዝነት የተሞላበት የጴንጤ ከለር ነው። እዚህ ቤት ውስጥ ስትመጣ መጽሐፍ ቅዱሱን ብቻ ለምሰል ነው የምንጣጣር እና ኢየሱስ ክርስቶስ እንዴት ሆኖ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ያው እንጠቅሰናል። አገልጋዮቹ ምን ሰምቶ ነው ጳውሎስ እንዲህ ያለው? ምን ሲሆኑ ሰምቶ ነው እንዲህ ያለው? ይህን ብቻ ከእናንተ እንድማር ወዳለሁ። እስቲ ንገሩኝ። አንዳንድ ሰው አለ ለጽድቅ ጠበቃ መስሎ እንደዚህ ስንል ሰው ምናምን የሚሉ አሉና እናውቃቸዋለን። ግን እንደዚህ ይላቸዋል ጳውሎስ። እሺ ይህን ብቻ ከእናንተ እንድማር ወዳለሁ። እስቲ እንደው ምናምን ንገሩኝ። እስቲ እናንተ እኮ ጎበዞች ናችሁ፣ ታውቁ የለ ለእግዚአብሔር የምትቀኑ ጽድቅ ያሳሰባችሁ ሰዎች አይደላችሁ? ከኔ በለጠ እንደማለት ነው። ጳውሎስ አሽሙሩን ስሙ። ከእናንተ እንድማር ወዳለሁ። ምን በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? መልሱልኝ። ከሕግ ሥራ ወይስ ከእምነት ጋር በሆነ መስማት? እኔ መጥቼ ወንጌል ስሰብካችሁ ወንጌሉን የስ አምናለሁ ስላላችሁ በየትኛው ነው መንፈስ ቅዱስን የተቀበላችሁት? ታች this is all I want to ask you. Did you receive the Holy Spirit as the result of obeying the requirement of the law? ሕጉ የሚጠይቀውን አርግና ታርግ ብሎ በጻፋቸው የሚጠይቀውን መስፈርት አሟልታችሁ ነው እንደ መንፈስ ቅዱስን የተቀበላችሁት? ደርሶ አትስረቅን፣ ደርሶ አትመኝን፣ ደርሶ እንዲያታርግን 600 ትእዛዝ ይሄንን አሟልታችሁ ነው እንደ ያኔ መንፈስ ቅዱስን የተቀበላችሁት? እስቲ መልሱልኝ፣ አስተምሩልኝ። እናንተ ጸባይኞቹ፣ እናንተ በዲሲፕሊን ከኔ የምትበልጡቱ አለ ጳውሎስ። ነው ወይ ከሕግ ሥራ ማለት ሕግን በመጠበቅ ነው ወይስ ከእምነት ጋር በሆነ መስማት ማለት ወንጌል ስሰብካችሁ ነው ወይ? የተሰበከላችሁን ወንጌል በማመናችሁ ነው መንፈስ ቅዱስን የተቀበላችሁት? ምረጡ፣ ንገሩኝ።
መንፈስ ቅዱስን የተቀበላችሁት ሕጉን ስትጠብቁ ተገኝታችሁ ነው ወይስ ኢየሱስ ፈጸመው ኢየሱስ ጨረሰው ሲባል አመንኩ አምናለሁ ስትሉ ነው የተቀበላችሁት? ቀጥለው ይሄን ለነማን ነው የሚለው? አሁን የሥጋ ጥረትን ላሳይ። በሥጋ መፍጨርጨር በሥጋ የምንጣጣረው ምንም ነገር የለም ያልኩ ወዳጄ፣ እንዲህ የማታስተውሉ ናችሁ? በመንፈስ ጀምራችሁ ምንድን ነው የጀመሩት ወዳጄ? እድር፣ እቁብ፣ የጸሎት ፕሮግራም ምንድን ነው በመንፈስ የጀመሩት? ምንድን የጀመሩት? የሰፈር ስብሰባ፣ የቸርች ጉባኤ፣ የመጽሐፍ ቅዱስ ጥናት ምንድን ነው የጀመሩት? በመንፈስ የጀመሩት። ይሄን ጥቅስ ማያውቅ ሰው የለም። በመንፈስ ጀምራችሁ በሥጋ ፍጹማን ለመሆን ወይም ልትፈጸሙ ትፈልጋላችሁ የሚለው ሁሉ ያውቃል። የሚጠቀሰው የማይሆን ቦታ ላይ ነው። ሰዎች የሆነ መንፈሳዊ ፕሮግራም ይጀምሩና ተደባድበው ሲለያዩ በመንፈስ ጀምረው በሥጋ ፈጸሙ። ሲጀመር ንባቡ እንደዛ አይልም ብለናል አይደል? ንባቡ ምንድን ነው የሚለው? በመንፈስ ጀምራችሁ በሥጋ ትፈጽማላችሁ ነው። ይሄ ምን ብሎታል? አበላሽቶታል። ለምን? ዲጂታል ስለሆነ። አይ ዲጂታል ላይ የሚጽፉ ልጆች፣ ዲጂታል ላይ የሚሰሩ ልጆች እንደዛ ነው እየተረዱ የነበረውና ሲሰሩትም ሲጽፉትም ትፈጽማላችሁ ብሎ ነው የጻፉት። ሃርድ ኮፒ የያዘ ሰው እቺኛዋ ጽ አይደለችም፣ ጸ ነው። ጽ ሳይሆን ምንድነች? ጸ ትፈጸማላችሁን። እስኪ ሌላ ትርጉም አውጡና ነቡልኝ። የሚገርም ነው። አያችሁ ቸርች ውስጥ ብዙ ይሄን ሁሌ በመንፈስ ጀምራችሁ በሥጋ ትፈጽማላችሁን እያለ ሰውየው ሁሌ ያወራል። ጽና ጸን ሳይለይ እና ልጆቹም ወጣት ናቸው። ሲሰሩት እንዲህ እያደረጉ እየሰሩት የድሮ 54ቱ አንባዋ ማይክ ስጡት። ጽና ጸ ምንም አይገናኙም። በጣም የትርጉም ልዩነት አላቸው። እሺ ከአንድ ጀምሮ እቺ ቁጥር ስንት ነች? 3 አንባት። እንዲህ የማታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በሥጋ ትፈጸማላችሁን? በመንፈስ ጀምራችሁ አሁን በሥጋ ትፈጸማላችሁን? ሌላስ የተስተካከለ ዲጂታል አለ? ጸ ብሎ የቀየራለ? ጸ ነው ጸ ተስተካክሏል። ምንድን ነው? አይወታ ነው ምንድን ነው? ኦኬ እነዚህ ማስተካክሏል። እነዚህ ደግሞ ሌሎች ናቸው። ልክ ናቸው ጎበዞች። ሌላስ ምን ማለት ነው? በመንፈስ ጀምራችሁ በሥጋ ትፈጸማላችሁን? ማታስተውሉ ናችሁ። ምንድን ነው መፈጸም? ምንድን ነው መፈጸም? መፈጸም ሳይሆን መፈጸም። ትፈጸማላችሁን? ምንድን ነው መፈጸም? ፍጹም ሰው ወይም ፐርፌክት ለመሆን ወይም መልካም ሰው ለመሆን መሞከር ማለት ነው። የሰው ፍጹም የለውም ስንል ምን ማለት ነው? ሰው ሁሉ ችግር አለበት። ስለዚህ በመንፈስ ቅዱስ ጀምራችሁ ምን መልካም ሰው መሆን፣ ጥሩ ሰው መሆን፣ ጥሩ ክርስቲያን መሆን እና አሁን በሥጋ ትፈጸማላችሁን? በሥጋ ፍጹም ሰው ለመሆን በጣም ፐርፌክት ሰው ለመሆን ትጣጣራላችሁ። እሺ ሌሎች ትርጉሞች መደበኛው ያውቃል ምናን አውጡና እንግሊዘኛው ግልጽ ነው። ይኸውና ይኸው እንግሊዘኛው Are you so foolish and senseless having begun ምንድን የጀመሩት? በመንፈስ የጀመሩት having begun your new life by faith። ዝም ብሎ ላይፍ ሳይሆን ቅድም በእግዚአብሔር ልጅ ላይ ባለ እምነት የምንኖረው ነው። ላይፍ by faith አዲስ በእምነት ላይ የተመሰረተ ህይወታችሁን በመንፈስ ጀምራችሁ የሚለው ምንድን ነው? መጽደቃቸውን ነው ወይስ ህይወታቸውን? ህይወታቸውን new life by faith። በምን ጀመሩ? with the spirit ካፒታላይስ በመንፈስ ቅዱስ። እዚህ ጋር are you now being perfected? ይኸውልህ እዚህ በመንፈስ ጀምራችሁን በሥጋ ትፈጸማላችሁን? are you so foolish and senseless having begun your new life? አዲስ ህይወታችሁን by faith ከጀመራችሁ በኋላ በምን? with the spirit are you now being perfected and reaching spiritual maturity by the flesh? መንፈሳዊ ብስለት መንፈሳዊ ህይወታችሁን በሥጋ ጥረት ልታመጡ ታስባላችሁ? ሰው ልክ ገዳም ገብቶ ጾሞ ጸልዮ የሆነ መንፈስ ሊሆን እንደሚያስበው ክንፍ ሊያቆጠቁጥ እንደሚያስበው እንደዛ በጥረት ታስባላችሁ? ምንድነው ያ ጥረት? that is by your own works። አሁን ቅድም ወዳጄ እችን እንዳበረታታው ነው የጠየቀኝ። የሆነ ነገር ስራ እንደዚህ ማድረግ አለብን። that is by your own works and efforts። ጥረት ትግል to keep the law ህጉን በመጠበቅ ጥረት ትግል
ህይወታችሁን ልትቀይሩ ታስባላችሁ? መንፈሳዊ ህይወትን ልትኖሩ ታስባላችሁ? ልትበስሉ ታስባላችሁ? አይቻልም። እሱም ባስተምር ምን እንደሚሆን ታውቃለህ? አሁን ያለውን አይነት ጴንጤ ነው የምንሆነው ሁላችን። ይባላል ጥረት ነው፣ ልፋት ነው፣ እንዲያርግ ነው፣ ሲስተም ነው፣ ዘዴ ነው፣ ሙከራ ነው። ግን ጴንጤው በመላ ኢትዮጵያ እንደምታውቀው ዘሆል ሲስተሙ ፎል አድርጓል፣ ወድቋል። ሲስተሙ ኮራፕት አድርጓል። ማንም አሁን ጴንጤ ነኝ ብትል ክብርም አይሰጥህም፣ ስፍራም አይሰጥህም። ድሮ በወንጌል ምክንያት ነው የምንሰደደው፣ መከራ የምንቀበለው። አሁን ግን በራሳችን እጅ መሳቂያ ሆነናል፣ መሳለቂያ ሆነናል፣ የዛም የዚህም ማሾፊያ ሆነናል። ቀልዱ የተጀመረው ማላገጡ የተጀመረው የት ነው ሲባል የእግዚአብሔርን ወንጌል የአዲሱን ኪዳን ኃይል ቤተክርስቲያን ትታ ሕግ ሰባኪ ስትሆን እነዚህ ሁሉ ኢትዮጵያ ላይ ዘይት የሚቸበችቡ ልጆች፣ ጨው የሚሸጡ ልጆች በሕግ ተኮትኩተው አድርግ ተጣጣር የሆነ መልክ የሆነ መወጣጠር ተስሎባቸው ያደጉ ናቸው። ከየትም የመጡ አይደሉም። ከትልልቅ ቸርች ወጥተው ነው ትንንሽ ቸርች የሆኑት። ይህን ያህልም አታስተውሉ ናችሁ። በመንፈስ ጀምራችሁ በስጋ ትፈጸማላችሁን? ወይንም በስጋ ፍጹም ለመሆን ትጥራላችሁን? ትጥራላችሁ። እንደዛ አይነት ሰው እስኪ ደክመው እግዚአብሔር ዝም ይለዋል። ተስፋ እስኪቆርጥ ብሎ ሲያቅተው እግዚአብሔር ከረዳው ወደዚህ እውነት ይመጣና ወይኔ እኔ ለዘመናት እኮ መከራ ስበላ፣ አሁን ግን ህይወቴ ሳላስበው መቀየር ጀመረ። ድሮ ተጣጥሬ ማይቀየረው አሁን ሳልጣጣር ሁሉ ይቀየራል። ድሮ ተፍጨርጭሬ እምቢ አለኝ፣ አሁን በቃ በጌታ እንጆ እያደረኩ ነገሩ መልክ እየያዘ ነው። ችግር አለብኝ ግን መልክ እየያዘ ነው ማለት ይጀምራል። እግዚአብሔር ይህንን ኃይል እንድንለማመድ ይፈልጋል። እግዚአብሔር ፕሮቴስታንቱ ዓለም ያለውን አይነት የማስመሰል መልክ እንዲኖረን አይፈልግም። ቲያትራዊ ነገራችንን አይፈልግም። ይህን እንድንለማመድ ይፈልጋል። በጥረት ውስጥ የማይሆኑ ነገሮች ሁሉ እውነት እላቸዋለሁ። ለዚህ ነው ብዙ ሰዎች ይደውልና አሁን ትምህርቱን መከታተል ጀምሬያለሁኝ፣ 3 ትምህርት ሰምቻለሁ እና ግን በህይወቴ ብዙ ችግር አለስ እና ፓስተር አንድ ቃል አውጣልኝ ይላሉ። ብዙ ቃል ትምህርት ውስጥ አለላቸዋለሁ። እዛ ያለውን ተከታተሉ፣ ስሙ። በአንድ ቃል አትቀየሩ። ሰው ሾርት ከት ይፈልጋል። ገብቶሃል? አሁን 3 ትምህርት ተምሬያለሁ እና ቃል አውጣልኝ የው ለዘመናት ስንት ቦታ ምናምን ያልተጸለየ ማዕት ፓስተሮች ጸልዩልን፣ ምንም ካልመጣ እኔ ብጨመር ምንም አይመጣ። ብዙ ሰው ጸልዩልኝ። ችግር ካለ ችግሩ የጸለዩ ችግር አይደለም፣ አንተ ጋር ችግር አለ። እዛ ሄጄ ምንም የለም፣ እዛም ጸልየልኝ የለም፣ እስቲ እዚህ ጋር ደግሞ አንድ ሰው እያለ ልሞክር ሚሉ ሰው ኖ እግዚአብሔር መጀመሪያ የኛን ነገር መለወጥ መቀየር አይፈልግም፣ ማስተካከል አይፈልግም። እግዚአብሔር መጀመሪያ ጉጉቱ እኛን መለወጥ እኛን መቀየር ነው። ያኔ የእግዚአብሔር እጆቹ እንሆንለታለን፣ የእግዚአብሔር አእምሮ እንሆንለታለን። እግዚአብሔር በእኛ ነገሮቹን ይቀይራል። አንተ ሳትቀየር ያንተ ነገር ቢቀየር የት እንደምትደርስ እግዚአብሔር በደንብ ያውቃልና አንተ ሳትሰራ ያንተ ነገር ቢሰራ ድምጥማጥህ እንደሚጠፋ ያውቃልና እግዚአብሔር አንተን ሳይሰራ ያንተን ነገር እንዲሰራ የመሄድ የአራድነት መንገድ የብልጣብልጦች ክርስትና እግዚአብሔር ከኛ ይባሳል። እየሄድክ ብርህን በየቸርቹ እየጣልክ ትመጣታል። ምንም ጠብ የሚል የለም። የአንድ ሰሞን ስሜታዊነትና ወኔ ብቻ ሆኖ ይቀራል። ክርስትና መሰረት ያለው የተደላደለ እዛ ጋር ስታንድ ፊርም ሆነ የምትቆምበት 2000 ዓመት ያስቆጠረ ሃይማኖት ሰሞኑን በሰፈር መገለጥ ምንም የማይጨመርበት ሙሉ የሆነ ሃይማኖት ነው። እዛ ውስጥ ገብቶ መኖር እና በስጋ ጥረት ማንም ሰው መንፈሳዊ ሕይወትን መኖር አይችልም። እንዴት በስጋ ጥረት መንፈሳዊ ሕይወት ለመኖር ሕጉን በመጠበቅ የሆነ ነገር በማድረግ እንዲያርጉና እንዲያታርጉ በሚል ለመኖር እንዴት ታስባላችሁ? በስጋ ጥረት መኖር ትፈልጋላችሁ? አዎ ኦኬ፣ ቀጥሉ። ምዕራፍ 3 ላይ እኔን ያነበብነው ምዕራፍ 5 ላይ ውጤቱን ይነግርሃል። በስጋ ጥረት ኦኬ ጀምር፣ እኔ ውጤቱን እነግርሃለሁ። ሳትጀምር ምን የስጋ ስራ የተገለጠ ነው። እና ምንድን የሚሻለው በመንፈስ ግን ብትመላለሱ። በመንፈስ ነው የጀመርነው ህይወታችንን። ምንድነው በመንፈስ መመላለስ ማለት? እኛን በወደደንና ስለኛ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለን እምነት የምንኖረው ኖሮ እሱ የእምነት ኖሮ ይባላል። የመንፈስ መመላለስ ይባላል። እንደዛ ሲሆን ኢየሱስን የማሰላሰል ዘመንና ኑሮ ሲኖርህ
ፈተና አለ። አዎ። መንገጫገጫ አለ። አዎ። መሬት ደርሰህ ትመለሳለህ። አዎ። ግን ሁሉ ነገር መልክ እየያዘ እየሰመረ እየበሰልክ እየተስተካከለ እየቀና ይመጣል። በኢየሱስ ስም የነ ጳውሎስ ዘመን የመዳን እውነትና የህይወት አቅም በእኛ ላይ ይሁን። እነሱ የኖሩበት ከሕግ ዓለም የወጣ ሙሴን ያሰናበተ በእግዚአብሔር ልጅ ላይ ባለ እምነት የሚኖረው ያ ንጹሕ ኑሮና ህይወት በእኛ ላይ አካል ይልበስ። እያደገ እየተገለጠ እየወረሰን እያሸነፈን ትልቅ ሰው ያርገን። አሜን እንጂ